سبيل الدموع سبيل مريح تنهد يا صاحي كي تستريح وغص الدعاء الخفي. እንግዲህ ወደቴ እንደነገርኳችሁ ዛሬ የመጣሁበት ዋና ምክንያቴ ዛሬ ቪዲዮ እንድሰራ ያደረገኝ ዋናው ምክንያቴ ሁላችንም ላይ ያለውን ቅሬታ ነው ልናገር የመጣሁት። ያው በዛው መሳውን እየሰራን አንዳንድ ነገሮችን ልላችሁ ስለወደድኩኝ ነው። ቪዲዮውን በትዕግስት ካያችሁት ወደ ቪዲዮው መጨረሻ አካባቢ የምታገኙትን ሀሳብ አዳምጣችሁ የየራሳችሁን ሀሳብ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። እርግጠኛ ነኝ ያን ያነሳሁትን ሀሳብ እናንተ ጋር ራሱ ያለ ነው እና ወዶቼ ቪዲዮውን እስከ መጨረሻው በማየት ወደ መጨረሻው አካባቢ ላይ የምታገኙትን ሀሳብ በደንብ አዳምጣችሁ የራሳችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ሀሳብ ነው። በቀጣይ ደግሞ መስተካከል አለባቸው እንደዚህ አይነት ነገሮችም አሉ የምትሉት ካለ ኮሜንታችሁ ላይ አስቀምጡልኝ። በድጋሚ ሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬም ተመልሼ በአዲስ ቪዲዮ መጥቻለሁኝ። ቪዲዮውን ስታዩት ላይክ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ማስቀመጫው ላይ ማስቀመጥ ትችላላችሁ። እንዲሁም ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ይዤላችሁ ወደ መጣሁት ቪዲዮ እናቀናለን። ቪዲዮውን በተቻላችሁ አቅም እስከ መጨረሻ ለማየት ሞክሩ። እንዲሁም ካያችሁ በኋላ የራሳችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። ሀሳብ አስተያየታችሁን እቀበላለሁኝ፣ ለማስተካከል እሞክራለሁ። ያላስተካከልኳቸው ነገሮች ካሉ ቀጥታ ወደ ቪዲዮ ነው የምንሄደው። ዛሬ ይዤላችሁ የመጣሁት አረቦች አሳ ምንድን ነው ብለው የሚጠሩት ሰመክ ናሽፍ ብለው ይጠሩታል። ያው ሳሎንም አይሉትም ናሽፍ ነው የሚሉት። እዚህ ጋር ሰመካችንን ጠብሰን ጨርሰናል። ጠብሼ ከጨረስኩ በኋላ ነው ይዤላችሁ የመጣሁት። አሳው ኦልሬዲ ተጠብሷል። የሚያስፈልጉን ግብአቶች ሽንኩርት እዚህ ጋር አለኝ። እዚህ ጋር ቲማቲም አለ፣ ቃሪያ የሚያስፈልገናል የተወሰነ። ያው እኔ ቃሪያ በዛለው ታውቃላችሁ፣ ስፓይሲ ነው የምሰራው ሁሉ ምግብ። ከዛ እዚህ ጋር ደግሞ ከዝበር አለ። እነዚህ ናቸው። ሌላ ያው ናችፍ ነው ግዴታ፣ ልክ እንደ ሳሎነ እንትን ባይልም ያው ማጅን ቶማት ግዴታ ያስፈልገዋል። እነዚህ ናቸው ግብአቶቹ። እነዚህን ቆራርጬ ከጨረስኩ በኋላ አመለሳለሁ። እንደዚህ ሁሉንም ከከታተፍኩ በኋላ ተመልሻለሁኝ። የሚያስፈልጉኝን ግብአቶች እዚህ ጋር ሽንኩርቴን፣ በጣውኑ ቲማቲሜን፣ እንዲሁም ቲማቲም ድልሄን፣ ከዛ በተረፈ ደግሞ ምንድነው በቅዶኒስ፣ እነዚህን ሁሉንም አዘጋጅቻለሁ በዚህ መልኩ። አሁን ቀጥታ ወደ አሰራሩ ነው የምንሄደው። እስከ መጨረሻው ድረስ በማየት ከወደዳችሁት መሞከር ትችላላችሁ። በየቤታችሁ ሞክሩት፣ በጣም ቀላል ነው። እንዲሁም አረቦች ጋር አሳ በጣም በብዛት የሚጠቀሙ አረቦች ጋር አንዳንዴ እነዚህ አይነቶችን ስትሰሩ ቀለል ይላቸዋል። መሽዋይ እንዲሁም ሌላ የተለያዩ እንትኖችን ከምትሰሩ እነዚህ በራሳችሁ የምትሰሩ ከሆነ እንደዚህ አይነት ቀለል ያሉትን ስትሰሩ ጊዜያችሁን አይሻማባችሁም። ቀጥታ ወደ አሰራሩ ነው የምወስዳችሁ። አብራችሁን ቆዩ እና ወዶቼ ወደ አሰራሩ ወስጃችኋለሁኝ። አይኑ አውቃለሁ ይሄን ቪዲዮ አዲስ ሰው መጥቶ አያየውም፣ ወይንም ደግሞ አዲስ ዩቲዩበር መጥቶ አያየውም። ያ ማለት እዚሁ የምንተዋወቅ በተለያየ ቦታ የምንገናኘት በተለያየ ቦታ የምንዘያየር ልጆች ናችሁ። አብዛኞቻችሁ እንደዛ ነው። ያኔ ኮሜንት ሴክሽን የእናንተንም የኔንም አየዋለሁኝ። አብዛኞቻችን በተለያየ ቦታ ላይ የምንተዋወቅ ነን እንጂ አዲስ ሰው መጥቶ አያየውም የኛን ቪዲዮ። ምክንያቱም ዩቲዩብ እስካሁን ድረስ ቪዲዮአችንን ሼር እያደረገው አይደለም፣ ቪዲዮአችን ለሰው እየተዳረሰ አይደለም። ያ የሚሆነው የተሻለ ቪዲዮ ስንሰራ ነው። የተሻለ ቪዲዮ ለመስራት ደግሞ ካሁኑ ይጀምራል ጥረቱ። ቪዲዮ ስንተያይ በሳችን እስከ መጨረሻው ብንተያይ፣ ከዛ በተረፈ ደግሞ ጥሩ ኮሜንት ብንጻጻፍ፣ ከዛ እስከ መጨረሻው ስንተያይ ጥሩ ኮሜንት ስንጻጻፍ
ዩቲዩብ ራሱ ሼር ያደርገዋል። ከዛ በተረፈ ደግሞ የሚሰራው ሰው ለራሱ ሞራል ይኖረዋል። የተሻለ ቪዲዮ ለመስራት ይሞክራል። የተሻለ ቪዲዮ ስንሰራ ዩቲዩብ ሼር ያደርግልናል። ነገር ግን ስንባባል ገብተን በርቺ ብቻ ብለን ጽፈን ላይክ ሳናደርግ ሁሉ የምንወጣበት ጊዜ አለ። እኔ ትክክል ነው ብዬ አላስብም። እናንተ እንዴት እንደምታዩት ባላውቅም ትክክል ነው ብዬ አላስብም። ምክንያቱም እኛ ስበሳችን ስንያያዝ ስንደጋገፍ ነው ለውጥ የምናመጣው እንጂ አንድ ሰው ብቻውን እኔ ብቻዬን እወጣለሁ ማለት አይችልም። ለእናንተ መውጣት እኛ ነን ምክንያቶቹ፣ ለእኛ መውጣት እናንተ ናችሁ ምክንያቶቹ። ስለዚህ እኛም የእናንተን በደንብ አይተን በደንብ ደህና ኮሜንት ጽፈን በርቱ ብለን የተሻለ ቪዲዮ እንድትሰሩ ስናበረታታ እናንተም እኛ እንደዛ ስታደርጉ የተሻለ ቪዲዮ ስንሰራ ዩቲዩብ ራሱ ሼር ያደርግልናል። የዛኔ ቪዲዮዋችን ተደራሽ ይሆናል ማለት ነው። ልፋታችንም ቁም ነገር ላይ ይውላል ማለት ነው እንጂ ገባ ብለን ወጣ እያልን በርቺ ብለን ጻፍ አድርገን ላይክ ሳናደርግ ምልስ የምንል ከሆነ ወይንም ደግሞ በደንብ እስከ መጨረሻው የማንዘያየር ከሆነ ምንም ትርጉም አይኖረውም። ስለዚህ እኛ ስበሳችን ነው መደጋገፍ ያለብን። ለእኛ ማንም የለንም። እዚህ ጋር ሁላችንም ስደተኞች ነን። እናገኝ ብለን ወይንም ደግሞ ነገ ተመልሰን ወደ ስደት ላለመምጣት አገራችን ላይ ሄደን ቢዝነስ ብንሰራ ቢዝነሳችን እናስተዋወቅበታለን። በቤታችን ብሎግ እንሰራበታለን። ያንን ታሳቢ አድርጎ ነው ሁሉም ስደተኛ ዩቲዩብ የከፈተውና ያው ዞሮ ዞሮ በላንበትም አልበላንበትም ተጠቀምንበትም አልተጠቀምንበትም ግን ሰበብ ማድረሱ አይከፋም በሚለው ነው። ሰው ግን እኔ አንድ ምነግራችሁ ነገር በህግ በስነ ስርዓት ማለት በቃ ሁላችንም ለሂለናችን ብለን እዚህ ጋር ከለያየች ከለያየች ብለን እንትን የምንለው ነገር የለም። ግን ለሂለናችን ስንል ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። እኛ መልካም ስንሰራ መልካም ሰዎች ወደኛ ይመጣሉ። ስለዚህ ቪዲዮ ስንዘያየር በደንብ ተያይተን ጥሩ ኮሜንት ተጻጽፈን ሲሆን ያ ሰው የተሻለ ቪዲዮ ይሰራል። የተሻለ ቪዲዮ ስንሰራ ወላሂ ዩቲዩብ ራሱ ሼር ያደርገዋል። የዛኔ ቪዲዮአችን ተደራሽ ይሆናል። የመስራት ሞራላችን ለራሱ ከፍ እያለ ይመጣል። ግን አንዳንዴ ላይኩ 200 ይሆን ማለት ኮሜንት 200 ይሆንና ላይኩ 50 ወይ 60 ነው። ያ ማለት ኮሜንት ጻፍ ያደርጉና ላይክ ሳያደርግ የሚወጣ ሰው ሊኖር ይችላል። አንዳንዴ ከመቸኮላችን አንጻር ነው እና ያ ለምን ይሆናል? ምክንያቱም እኛ ከኛ አልፈን ለሰው የምንተርፍ ሰዎች ነው። አብዛኞቻችን ያው የመዳም ቅመሞች ናቸው እዚህ ጋር አብዛኛው። መቼም ሌላው ዩቲዩበር ከኛ ጋር እዚህ ጋር እንትን እንደማይል ታውቃላችሁ። አብዛኞቻችን እኛ ራሳችን ነን። እኛ ደግሞ ለእኛ ለራሳችን የማንደጋግፈው ለምንድን ነው? ለሌላው ዩቲዩበር ብቻ ጨብጫቢ ለምን እንሆናለን? ሌላው ዩቲዩበር ጋር እኮ እንደ አይደለም። ሁላችንም በፍቅር ነው ቪዲዮአቸውን እስከ መጨረሻ የምናየው እና እንደዛ መሆን የለበትም። እኛም እርስ በራሳችን መያያዝ አለብን። ይሄንን ለኔ ብዬ አይደለም እየተናገርኩ ያለሁት ለሁላችንም ነው። ገባችሁም? እኔ ዩቲዩብ እንትን ይለኛል ምናምን ብዬ አይደለም። በነገራችን ላይ የቀጠልኩት ለራሱ በቃ ያለው ፍቅሩ ምናምን ደስ ስላለኝ ነው እንጂ ይሄን ያህል እንትኑ ኖሮኝ አይደለም። የመስራት እንትኑ የለኝም ግን በጣም መስራት የሚፈልጉ ልጆች አሉ። በጣም እየለፉ ቪዲዮ ሰርተው ነገር ግን ቪዲዮአቸው የማይታይላቸው አሉ። እኛ ካላየንላቸው እኛ ስበሳችን ካልተረዳዳን ማን መጥቶ ያይላቸዋል? እና ይሄን ነገር ብናስተካክል ስበሳችን ብንደጋገፍ ባይነኝ። ካጠፋሁኝ ይቅርታ። እናንተም የራሳችሁን ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። አሁን ወደ ምግባችን ተመልሰናል። እዚህ ጋር የቅድሙ ማዕጅን ቱማት በየቤታችሁ ካሉ ባህራቶች ጋር ነው። ይሄ ሁሉ የምታዩት ባህራት አይደለም። ማዕጅን ቱማትም አለው ከታች ማለት ነው። እኔ ከላዩ ላይ ጨምሬበት ነው። ሽንኩርቱ ቀይ ከሆነ በኋላ ይሄን እንጨምርበታለን ማለት ነው ቀጥታ። ከዛ በኋላ ደግሞ የምንጨምረው ቲማቲም እና ቃሪያ ነው። እኔ ቃሪያውን ከሽንኩርቱ ጋር ነው አብዛኛው ሰው የሚጠብሰው። እኔ ግን እየፈነዳ ዘይቱ ጋር እንትን ሲል ሽንኩርቱ ጋር ስንጠብሰው ቃሪያው ዘይቱ ውስጥ ይፈነዳል። ለዛ ነው እኔ ከላይ ቲማቲሙ ጋር የምጨምረው እንጂ አረቦች ሲጠብሱ ቃሪያውን እና ሽንኩርቱን ሎሚ ምናምን ባንድ አድርገው ነው የሚጠብሱት። እኔ ሎሚውንም ከላይ ነው ጣል የማደርገው። ከድነዋለሁኝ። ከበሰለ በኋላ ቲማቲሙ በደንብ ሙሙት ብሎ ከበሰለ በኋላ በድጋሚ እንመለስበታለን ማለት ነው።
እንደምታዩት ቲማቲሙ በስል ብሏል። ከዛ በኋላ እንትን ነው የማደርገው፣ ውሃዬን ነው የማደርግበት። ውሃው ከፈላ በኋላ ነው አሳውን የምንጨምረው። ምክንያቱም አሳው የመሰባበር ባህሪ ስላለው። ዶሮ ቢሆን እዚህ ጋር አስገብቼ ነበር ማሸው፣ ነገር ግን አሳ ይሰባበራል ታውቃላችሁ፣ እንደ ዶሮ አይደለም። እና ውሃዬን አስገብቼ ውሃው ከሞቀ በኋላ ከላይ አሳዎችን ቁጭ ቁጭ ነው የማድርጋቸው። ኦልሬዲ የተጠበሰ ምናምን ስለሆነ እዚህ ጋር እንትን ባንለውም ጣጣ የለውም። አሳዬንም አስገብቻለሁኝ። እንደነገርኳችሁ ሎሚ ግዴታ ነው። ሎሚንም አስገብቻለሁኝ። የኔ አሰራር እንግዲህ ይህን ይመስላል። እናንተ ከወደዳችሁት ሞክሩት። እንዲሁም የእናንተን አሰራር ደግሞ በኮሜንት ሴክሽን አስቀምጡልኝ። እንግዲህ ዛሬ የመጣሁባቸው ጉዳዮች ሁለቱም ናቸው። በዋናነት ግን የመጣሁበት የሁላችንም ቅሬታ የሆነውን ያው በቪዲዮ መሀል ታገኙታላችሁ። በትዕግስት ካዳመጣችሁት የምሳችን አሰራር ይሄን ይመስላል። ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ከዝበራን እንግዲህ የምንጠቀመው ከላይ የምናደርገው ለሽታው ነው። መጨረሻ ላይ ጣል የሚደረገው እንደዚህ ለሽታው ነው። ከዝበራ ማንኛውም ምግቦች ላይ አረቦች ጣል ማድረግ ደስ ይላቸዋል። ይህን ይመስላል እንግዲህ አሰራር